እኔ እንደውም ሲጀምር በዚህ ሻርባ አንገት እንዴ ኧረ እንዳትሞት ሀና ሞተ ኧረ አንተ ትሞታለች አንተ ስራት ይዝ በእናትህ ለቀቀው አንተ ለቀቀው ለቀቀኝ ባናነሽ ለቀቀው ኧረ ታነቀ ወይኔ በእግዚአብሔር ኧረ በጌታ ሰዎቻችን ይኸው አሁን በደረሰ መረጃ መሰረት ሄርሜላ ልጅ ወርዶባታል የሚባል ወሬ ሰምተናል በጣም ነው የምናዝነው በጣም ነው የምታሳዝነው ወይኔ ነይ በእናትሽ ሀና ቶሎ እንሂድ ወይኔ በጣም ነው የሚያሳዝነው እግዚአብሔር ቆይ በጣም ነው የምናዝነው ቴዲ እኛም አዝነናል እኮ ቀና ብለን ምን ሰምተናል ጥቁር ሻርፍም አድርጓል በኢየሱስም ታውን እስኪ ነው እንደው ኧረ በጌታ አንተ በእግዚአብሔር እንዴ አንተ ደግሞ ሁሌ እንደዚህ ሆነ አዝነናል እኮ እኛም በጣም ነው የምናዝነው እግዚአብሔርን እኔ በዚህ ልክ ልጅ ይወርድባታል ብዬ አላሰብኩኝም ና ቀናበል ናሽ ቀናበል እሺ ከሱ ላይ ቀናበል እሺ እስኪ ዞር በኢየሱስ ስም ኧረ ቴዲ አታ እኛም አዝነናል በቃ እንዴ እኛም እኮ አዝነናል ልባችን ተሰብሯል እግዚአብሔርን በቃ ሄርሜላ ልጅ ምን ማለት ነው ምንድነው ያዘናችሁ በቃ ልጇ ስለወረደ አዝኛለሁ እኔ ልጇ ይወርዳል ብዬ በጣም እኮ ነው የሚያሳዝነው ወይኔ ሄርሜላ ወይኔ ሄርሜላ መጫወቻ አረጓት እግዚአብሔርን የኔ እናት ወይ ሄርሜላ ለሄርሜላ እንደዚህ ይገባታል በዚህ አይገባትም እውነት አይገባትም ተነስ አሁን ቤተሰብ ምን እየተፈጠረ ነው ቆይ ምን እየተፈጠረ ነው አምላክ ወይ ምን እየተፈጠረ ነው ኧረ ፈጣሪ ወይ ተነስ ተረጋጋ በማርያም ተረጋጋ ጥቁር ሻርፕም ለብሰ ነው ጋቢ ይሻልም ነበር ታዲያ ናሽ ተነስ በቃ ተነስ ወይኔ አምላክ ወይኔ ተነስ እሺ ተነስ ሀና ጋቢ ነገር የለም ተነሳ በቃ ተነስ ወይኔ አምላክ እሺ አይዞህ እሺ ተረጋጋ አልቻልኩም ኧረ ወገና በቃ ዝም እንዴ አታልቅስ ምን ሆኖ ነው ኧረ አልቻልኩም ወይኔ በቃ ዝም በል እሺ ዝም በል ወይኔ ተይ በእናትሽ ወይ አልቅስ ይውጣለት በቃ ለተለክስ ያልቅስ ረፍ ኧረ በማርያም ቴዳ ኧረ በእግዚአብሔር ተነስ በቃ ሰው ራሱ እዚህ ጋር ሰው እያየን ነው ወይኔ እዛ ጋር ሰው ታዲያ እኔ ምን አገባኝ መለከተ ነገር የለም እኮ በቃ እሺ በቃ እንዳታለቅስ ሄርሜላ እኮ ነሽ ተሰቃይቻላችሁ እናት ምን ሆነሽ እኮ ገብቶናል ታሳዝናለች እኮ እኛም እኮ አዝነናል ልባችን ተሰብሯል እግዚአብሔርን እኔ በጣም ነው ያዘንኩትኝ ማርያም እኔ ጠላት ነበረ ግን አሁን መጥላቴ የለም ልጅ ነው ገባ ታሳዝናለች ይሄኔ እኮ መድኃኒትም ሰጥቷት ሊሆን ይችላል ሊወረደው ለምን እንደምትዩ ይሄ ነገር ሲደረግ ለምን ዝም የምትዩ አንቺ አብርሃምን ወደዋለሁ ትያለሽ እንዴ አብርሃም ይሄን ነገር ሲያደርግ ለምን ዝም ትያለሽ እና እሷን ይሄን ነገር ያደርጋል ትችላለች መድኃኒት ሰጣት እንዲወርድ ያደረገችው እኔ አላውቅም ሜሪም ልትሆን ትችላለች እኔ አላውቅም ምን ማለት ነው አላውቅም ታዲዮስም ሊሆን ይችላል ስሙ እንዳይጠፋ ብሎ እኔ አላውቅም ግን ሊሆን ይችላል ነው እንጠርጥር እንዴ እኔ ምን ላድርግ እኔን ይቆጣኛል እንዴ ታነሳውን ለሷ አንዴ መድኃኒት መስጠት አይጠነች እንዴ ሰው አይደለም ወርዶ ሊሆን ይችላል ነው እኮ እርግጠኛ እኮ አይደለሁኝም ቴዲ ሊሆን ይችላል ለምን ነው እንደዚህ የሚያደርጉት ለመጀመሪያ ለምን አብርሃም ለምን አስረግዛትና አሁን ደግሞ ለምን አስረግዛትም ታዲዮስ ነው ያስረግዛት ምንድነው አንተ እንደዚህ የሚያደርግ ሲጀመር ስነ ስርዓት ታዲዮስ አይደለም እኔ ሲጀመር እኔ ታዲዮስ መስሎኝ እሺ አሁን ተረጋጋና ተነስ አብርሃም ነገር የሚያደርገው ደግሞ ነው አብርሃም ዞርክ ሰማ ተደውሎ እኔ ነኝ አላለም ታዲዮስ ባክስ ሰክስ ነው ሲጀመር አብርሃም ነው ይሄን ነገር ያደረገው በቃ አብርሃምን ማስረግዛት ማንንም ማስረግዛት አሁን እኛ እርግዝናው ላይ አብርሃም ነው ሲጀመር ተነስ እሺ አሁን ጋቢ ምናምን እናምጣ እኔ እኮ በጣም ነበር አብርሃምን በጣም ነበር የማከብረው በጣም ነበር የምወደው ሲጀምር ይሄን ነገር ለምን ያደረግከው ሩታ ናት የምታደርገው በምን እርግጠኛ ነሽ ሩታ ናት ስለምጠላት የሚላ ስለምጣላት ትጣላታለች ስለምታደርገው አዎ ተነስ እንዴ እንዳትወድቅ በየሃና እስኪ ደግፊው ደግሞ ምግብም የበላ አይመስለኝም እስኪ ጁስ ነገር ይዘሽ ነው አንቺ ደግሞ ለምንድን ነው ምግብ በላው ሲጀመር እሷ እንደዚህ ይሆነች ጁስ ይዘሽ ነው በእናትሽ ቶሎ በይ ሄርሜላ እንደዚህ ይሆነች ለምንድን ነው ምግብ አልበላም ጁስ ነገር ጠጣ ምግብም አልበላህማ ኧረ አምላኬ ሰማን እኮ ምግብም አልበላም ልጁ ተብለን እኮ ነው እኛ ስንሮጥ የመጣን በኢየሱስ ምን ተፈጥሮ ነው አሁን ይሁሉ በቃ እንደዚህ አልገባሽም እኮ በጣም ነው ልቤ የተሰበረው በእናትሽ ነው አታልብሽ አረ ወገን ምን እየተፈጠረ ነው እንዴት በሰው ልጅ እንደዚህ ይደረጋል በሰው ልጅ እንዴት እንደዚህ ይጨከናል አይዞ ሄርሜላ ምን በድዬሽ ነው እንደዚህ ሲሆንብሽ አንቺ ራሱ ሲጀመር እንደዚህ እንዳትሆኝ ነበር እኮ እኔ ራሱ ብዙ ነገር እየጣርኩልሽ ይሄ ነገር እንዳይደርስብሽ ነበር ሲጀመር ብዙ ነገር ለሷ እያደረኩ የነበረው እኮ ይሄ ነገር እንዳይደርስባት እኔ መጀመሪያም አንተ ትሻላት ነበር እሷ ናት ጥፋተኛ አንተንም እንደዚህ አይነት ችግር ውስጥ ከተተች የትም ዛ ባለ ትዳር ወንዶች ጋር ሄደ ታልከሰከሰች እኔ ተወኝ በቃ እንደው ማን ተልከስከሻለ ልክስክስና ሲጀመር
እንዴ አንተን ችግር ውስጥ ይኸው ትከታለች ሁሌ። እሷ አለባሰስ ነው በእናትሽ የምታረገው ነገር አታውቅም። ምን ማስቲካ ሰጥቶን ያታለላት ይቀልዳል እንዴ? ይሄኔ ቸኮሌት ምን እያልሽ ነው? ቆይ ምን ለማፈልግሽ ነው? እኔ ቸኮሌትም ሰጥቶ አታሏት ሊሆን እኔ አላውቅም። ስለ ሄርሜላ እኮ አንቺ የምታውቂው ነገር የለም ሲጀመር። አንቺ መጀመሪያም ሲጀመር አንቺ ስላብርሽ ነው አይደል ለምን ስትይ ነበረው? ግን ይሄ ነገር እንዴት ማድረግ አትችይም አንቺ? በመጀመሪያ እሷ አጠገብ አንድ ድረስ እኔ ብዙ ነገር ጣርኩ፣ ብዙ ነገር አረኩልሽ፣ ብዙ ነገር ተባበርኩሽ። ግን አንቺ ይሄ ነገር ሲፈጠር እንዴት ዝም ትያለሽ? አንቺ ጓደኛ አይደለሽም? እኔ ፈልጌው ነው ሃና ይዘሽ ነይ እስቲ ይዘሽ ነይ ታየው። ሲጀመር ለብረሽ ማዩ አምጪው። አልጠጣም እኔ ሲጀመር ይዘሽ ምንም ነገር አልፈልግም። ምንም ነገር እንዳታመጭብኝ። ይዞ ተረጋጋ ቴዲ ተረጋጋ። በቃ ተረጋጋ። መረጋጋት ወይኔ አምላክ ከፋችና እስቲ ቆየሽ ደግሞ አንቺ ምን ሆነሽ ነው? ቶሎ በይ በእናትሽ 5 ብር መልሳልሽ ነው። ከዛሬ ጀምሮ እኔ ራስ ሲጀመር ይሄን ጁስ ዘሽልኝ ከመጪ ነው በረኪና ዘሽልኝ በይ እንዴ። በረኪና እኮ ይገላል። አንተ በረኪና ከዚህ በኋላ የሄርሜላን ጉዳት ማየት አልፈልግም። እስካሁን ድረስ ታግሻለሁ። ጨጓራህ ነው እንጂ የሚጠጣው አልጠጣም። በቃ ቡላም እየበላች ነው። ምንም ትብላ በቃ እሷ ይገባታል፣ ሁሉም ነገር ይገባታል። እኔ ግን ይኸውልሽ አንተ ምን አደረግክ? አንተ ምን አደረግክ? ያንተ እኮ አይደለም 40 ቀን መጾም ካለብኝም ጾማለሁ። እኮ ትጾማለሽ። አሰሙኝም እንዴ እናንተ? እንሰማለን። እሺ ጠጣው። አሁን አልጠጣም፣ አልፈልግም። ጠጣ። አልጠጣም። አሰሙኝም እንዴ? እኔ መጠጣት ብፈልግ መብላት ብፈልግ አልበላም። እስካሁን አልጠጣም። እና ጾም ልትኖር ነው? በቃ ጾሜም ትንሽ ብቻ ጠጣ። እሺ ድንኳን እንጣልና እንደውም ይኸውልሽ ከዚህ በኋላ ማለት ነው ቀብሬ ላይ የምትመጪው ጁስ ይዘሽ እንዳትመጪ። ኧረ አይደለም እኔ ለሄርሜላ ለህፃን ልጅ ለወረደ ድንኳን ይደረጋል? ኧረ አይደረግም። ያማችኋል እንዴ እናንተ? ታዲያ ለምን ጥቁርሻ? እሱ እኮ ለልጁ አይደለም ማለት ስላሰቃዩት እዛ ጋር ያለው ነገር ለሱ ነው እንጂ ያዘነው እኮ ስለልጁ አይደለም። አይታዘንም እኮ ለልጁ ነው እንዴ? ለሷ እኮ ነው ያዘነው። በቃ ወይ ገና እኮ 2 ወር ነው አሉ። ግን ህፃኑ ችግር የለውም። ሌላ ልጅ ደግሞ ይካና በዚህ ማም እንደምትሆን አስበሽው አይደል? እሷ እየተሰቃየች ልጅ ማስወረድ ማለት ምን ማለት እንደሆነ አውቀሻል? ልጅ ሲወልድ ምን ሊፈጠር እንደሚችል ታውቂያለሽ? አውቃለሁ። መሞትም አውቃለሁ። አልሞተችም አለች እኮ ቤት። ግን እኔ አሁን ማለት ነው እኔ አሁን የተረዳሁት ምን እንደሆነ ታውቃለህ? ወይ እግዚአብሔር ስላልፈቀደው ወይ ወርዶባት ከዛ ደግሞ ወይ ካንተ ጋር ሊያገናኛትም ሊሆን ይችላል። በዚህ መሀል ግን እሷ ምን አይነት አደጋ ውስጥ እንዳለች ግን አታውቅም። ምን አይነት ሪስክ እንደወሰዱባት እላዋ ላይ ምን አይነት ተንኮል እላዋ ላይ ምንድን ነው እንደዚህ የሚያደርጉት? ሲጀምር ለምንድን ነው? ተረጋጋሽ። ተረጋጋ። አታልቅስ። ወይኔ ሃና አታልቅስ። ቴዲ እኔ በጣም ምን እናድርግሽ? እሺ እኛ እያመመ ነው ወይ ሆስፒታል ነው? ዝም በል በቃ። እሺ እንሂድላቸው። አታልቅስ በቃ እጅን ዞር በል። እሺ እስኪ ወይ ለሆነ ሰው ደውይ እስኪ። ካልሆነ በእናትህ የት ልውሰድህ? ያለችበት ቦታ ድረስ የሚያደርስ ሆስፒታል ናት። እንሂዳለን እኮ ያለችበትን ሆስፒታል ታውቂያለሽ? አዎ አውቃለሁ። እሺ የት ነሽ? ተረጋጋ መጀመሪያ እና እንሄዳለን። በቃ እዛ ቀይ መስቀል ሆስፒታል ናት አሉ እኮ። ለሆነ ሰው ደውይ በቻልሽው አቅም አንቺ ለሆነ ሰው ደውይና በእናትሽ መሄድ ካለብን ሄደን ደም ሊያስፈልጋት ይችላል። አንተ ደም እንሄዳለን እኮ። ቆይ የኔ ደም ከሷ ጋር ተመሳሳይ አይደለም። በእናትሽ ተመሳሳይ ከሆነ ማለት አይ ሊያስፈልግ ይችላል። አሁን አብርሃም የሚሰጣት አይመስለኝም። ሜቢ ካስፈለገ አብርሃም እንዴት እንደዚህ ያደርጋል? አብርሃም ምን ሆኖ ነው? አብርሃም ነው እንዴ ልጁን ያስወረደባት? ሩታ ነች እንጂ አብርሃም ለማን ብሎ ነው ልጁን የሚያስወጣው? እንዴት እንደዚህ ሲሆን ይኸውልሽ እወዳታለሁ ይላል አይደል እንዴ? እንዴት እንደዚህ ሲሆን ዝም ይላል? ታዲያ ምን ያርግ? እሱም እኮ ፈቅዶ አውቆ እኮ አይደለም። ካጠገቧ እንዴት ይለያል? ካጠገቧ እንዴት ይለያል? ወይ ሜሪ ናት የሚያደርጉት? እንትን ብለዋት ነው በቸኮሌት ነው አሉ የሰጧት። በቸኮሌት በሚበላ ነገር አታለው ደግሞ ልጅ ቸኮሌት እንዴት እንደዚህ ትቀበላለች? እንዴት ትቀበላለች? ሄርሜላ ስትጀምር ሩታ እንዴት ከሷ ጋር እንዴት ምንም አይነት ነገር ሪሌሽንሺፕ ስትጀምር እንዴት ይኖራቸዋል? ስትጀምር ይሄ ነገር እንዴት ልንገርሽ? እኔ እንደሰማሁትኝ ከሆነ ቸኮሌት በጣም ነው የምትወደው ሄርሚ ማለት ነው። ከዛ ቸኮሌቱ ውስጥ አድርገው የሆነ መድኃኒት ከዛ ሜሪም አውቃ ነው አሉ። አንተ ባለፈው እንደዛ ከአብርሃም ጎን የነበረችው ማለት ነው። ከዛ አንድ ላይ አድርገው ቸኮሌትን ቺቢ ከዛ አትጠረጥርማ ቸኮሌት ትበላለህ። ከዛ በቸኮሌቱ መድኃኒት አድርገውበታል። ልጅ ወረዳሉ። እኔ ሰማሁትን ትሰሚኛለሽ? ይኸውልሽ ይሄ ነገር ሄርሜላ እኮ ማሰብ ነበረበት። ምን እንደሆነ ታውቂያለሽ? ከዚህ በፊት ማለት ነው አብርሃምን አሳሰሩት። አብርሃም እኛን አሳሰራቸው። ይሄ ነገር በመሀላቸው እያለ እንዴት ይሄን ነገር ታደርጋለች? ይሄ ነገር ሲሆን እንዴት ዝም ትላለች? መደረግ የለበትም ነገር ሲጀመር ከነሱ ምንም አይነት ነገር መቀበል የለባትም። ይሄ ነገር ማሰብ አላሰበችም። አምሮትስ ቢሆን እርግዝና ላይ እኮ ያምራል። አምሮት ቢሆንስ ካማራት ካረ ከአብርሃም አትቀበልም። እኔ ያለው አይደለ እኔ አላደስላትም። እኔ አልሰጣትም ለሷ። አንተም ቢብለህ ነው
እሷ ራሱ ምንም ነገር እኮ ሊፈጠር ይችላል፣ ምንም ነገር ሊደረግ ይችላል። ግን እንዴት የሰው ልጅ ነፍስ እንዴት ነፍስ እኮ ነው ያጠፉት። አዎ ማርያም ነፍስ እኔ ማለት ይሄ ነገር መጀመሪያ ባይፈጠር ደስ ይለኝ ነበር። ሄርሜላ እርግዝና ውስጥ እዚህ ደረጃ ድረስ ባደርስ ደስ ይለኝ ነበር። ግን እንዴት ይሄ ነገር ደግሞ ይደረጋል? አሁን እኮ አንተ እየተጎዳ ነው። በቃ ተረጋጋ። ልጅን የሚያክል ነገር ግን እንዴት እንደዚህ ያደርጋሉ? እውነቱን ነው እግዚአብሔርን። ልጅ እኮ ነው ምንም ቢሆን አሁን እኔ ብንጠላትም ምንም ቢሆንም ሄርሜላን ባትመቸንም ምንም ቢሆን እንዴት ልጅን የሚያክል ነገር ኃጢአት ነው በእግዚአብሔር ፊትም በሰው ፊትም በቃ እንደ ባህልም እንደምንም ይሄ ኃጢአት ነው። እግዚአብሔርን በኢየሱስ እግዚአብሔር አንተ ይሄ ጅል አንተ ያማል እንዴ? ለቃቀው ይሄንን ለቃቀው ይሄንን ማክ እንደዚህ ማጋጨን ነበር። እግዚአብሔር ለቃቀው ይሄንን በእናትህ አንተ ለምን እሷ አትሞትም? አይደለም ልጇ ይቀልዳል እንዴ? ለቃቀው በእናትህ አረ በእግዚአብሔር ለቃቀው። ሰው የለም እንዴ? እነኚህ ደግሞ ለምን ቆሞ የማይሆን ለቃቀው ሻርፑ ያማል እንዴ? ሻርፑን ለቃቀው ለቃቀው ለብሮ ማለት ነው። ቴዲ በእናትህ ለቃቀው። እግዚአብሔር ምን ሆነክ ነው? በሷ ጉዳይ የተሰቃየው ከፈለክ ቤትህ ሄደህ ራስህን ማጥፋት ትችላለህ። እኛ ፊት ለፊት ግን ራስህን ማጥፋት አትችልም። ምን እኛ ልታሳስረን ነው? ቤትህ ሄደህ በቃ አስፈላጊ ከሆነ ምን አገባኝ እኔ። ምን ሆነ ነው ልጁ? ለቃቅ መኖር ከፈለክ ለቃቅ አርዛ ጨማለቃው። መሞት ከፈለክ ሂድና በረኪና ገዝተህ ከቤትህ ሞት። እዚህ ጋር መሞት አትችልም። እኛ እያለን ይቀልዳል እንዴ? ቀልደኛ ድብን ነው በላ ድብን በል። ከዛ አንተ ድብን ስትል ሄርሜላ ህይወቷን ትቀጥላለች። አንተ ሞተ ትቀበራለህ። ሞተ እሷ ትቀጥል፣ ችግር የለውም። ይሻላል ይሻላል። አንተ ሞተ እሷ ትቀጥል ይሻላል። እንደዛ በቃ መብት ነው ሲጀመር መብት ነው። ትችላለህ። መክፈል ያለብኝ መስዋዕት ከፍዬ እሷ ትኖር በቃ። ከዛ እሷ ደግሞ ለፍቅሬ ሲል የሞተ ትልቅ ሰው ብላ እንደዚህ በትልቁ ባረ አሰርታ ምናምን ይኸው መቃብር ላይ ሐውልት ምናምን ይሰራል። አዎ ይሰራል ሐውልት። በእሷ ምክንያት የኔ ስም ይጠራል። ምን የታሪክ ሰው ልትሆን ነው? ሞት ቀልደኛ ነው እንዴ? ለፍቅር ስል የሞተ ብቸኛው ባለ ታሪክ ብቸኛው ለፍቅር ስል የሞተ ብቸኛው እንደ ይባላል። ሀና ደንግጣለች። አይዞሽ አንዬ አይቀርም እንዴ? ድዛ በእናትህ ምንድነው የምቀልደው? ሲጀመር እኔ እንደናንተ አይነት ራሱ ጓደኛ የለኝም። ታነቅ ስትፈልግ ከይነን እንጣጣው ነይ አንቺ ደግሞ እንደምትሄጂ። ኧረ ነይ በማርያም ጭራሽ እንዲሞት ነው ያማን እንዴ? ለምን ድብና ይልም እንካ በደንብ እንካ ታነቅ። ተይ በቃ ሀና ተረጋጊ። ተይ በቃ ስሜታዊ ሆኖ ነው እኔ እረዳዋለሁ። ተይ ኧረ አንቺ ደግሞ በጌታ እንዴ ነይ ዘር በይ በእናትሽ። በጣም አይደብርም? እሺ በቃ እሺ ተይ በቃ ነይ እንዴ። አንተ ለኛ ክብር እንደሌለህ ነው እኔ ያየሁት። እግዚአብሔርን ለሴት ብላ ሞታለሁ ስትል አሁን ክብር ላይ አልቻልኩም። ለምን በረኪና አላመጣለም? አልቻልኩም ይላል እንዴ? በረኪና ይገልም ጨጓራህን ነው የሚያቃጥለው። የሱ የልብስ ማጠቢያ ነው፣ ሌላ ነገር ይሰጣል። ምንም ነገር ቢሆን አንቺ አንቺልኝ ችግር የለውም። እንትን ይመቻል። የምንድነው የሚባለው? ሀና የዘራ መድኃኒት አንቺልኝ ዘራ ከቻልሽ አንቺልኝ። ለምንም ተከራከሪ እዚህ ጋር ነው አይደለም። እኔ እንጂ እንዲገባ አልፈልግም። ሞትክ ውስጥ ግን ዘራ ምናምን ገዝተህ መሞት ትችላለህ። መሞት ከፈለክ ነው። እኔ እናንተ ራሱ ጀምራ ምንም አጥሙኝ። በቃ ሻርፕ ሰሙኝ። እዚህ ጋር አንድ ነገር ልታወሪ በቃ አንድ ነገር ጠይቃችሁ ያለችበትን ቦታ ካወቃችሁ ያለችበት ቦታ ወሰዱኝ። በቃ ጠጣና እንሄዳለን። ጠጣ መጀመሪያ አምጪለት። መሬት ወደቀ ጁስ። አንተ እኮ ገንዘብ እኮ ነው። ይሄ እኮ ላብ እኮ ነው። ስለዚህ እዚህ ጋር ስለ ገንዘብ ታወሪያለሽ። ለምን ነው የማላወራው? ገንዘብ ሲኖር ነው ሰው ልጅ የሚኖር። እኔ በገንዘብ አይደለም የምኖረው። ተይ አንቺ እኮ ነገም የሚለብሰው ነው። በዚህ ነው እንደምጠራራት ይፈለጋል። ሌላ ይገዛል። ጋቢ ታረጋለህ። አባራለሁ። ጋቢ አሪፍ ነው እንደው አንድ ነው። ከፈለግ ጠጣና ሂድ። ጠጣው በደንብ ጠጣ። ሄርሜላ አንድም ቀን ባንቺ ምክንያት ይሄ ልጅ እንደዚህ ይሆናል ብዬ አስቤ አላውቅም። ይሄ ልጅ አንድ ነገር ቢሆን ባንቺ ምክንያት መስለ ስራት ተጣበላ ተጨምርለት። ባንቺ ምክንያት ሰው ሀገር መበጥበጥ አለበት። እዛ ሌሎችን ታበጣብጫለሽ። እዚህ ጋር ልጁ ይሙት ባንቺ ምክንያት። እሷ ምን ታደርግ? እሷስ እዛ ዝም በይ በእናትሽ። እሷ ናት ይሄ ችግር ላይ እንዳለች ይሄ እንዳለ እኮ አንቺ አንገቱ ቀላላ ቲ ያሙህን እንዴ ቀድማ አንተ ልትሞት ነው። ሞታላው እስኪ ሞት ነው እኛን ጥለን እስኪ ሞት አንድ ላይ ነው የምንሞተው። ከሞት ተረጋጋሽ፣ ተሰብስበን በቃ ጨርስ። ጠጣና ወስዳለሁ። እኔ ካየኋት እንዴት ነው የሚሄደው? ካየኋትኝም እኮ ያመኛል። አሁን በቃ
አሁን እንደዚህ ሆነ አትረጋጊያለሽ። ችግር የለም ወይ አድርሽንና እኛ እንገባለን። እሱ አንቺ ውጭ ላይ ትሆኛለሽ። እንትን ትበላለህ እዛ በዛው ቡላ ምናምን አላሉ አጥሚት እየጠጣች ነው አሉ። ይመቻል። አይደለም እኮ ስላስገደዳችሁ ነው እንጂ መጣህ አልፈልግም። ኧረ አጥሚት መጠጣት አለብህ አንድ ላይ ተጠናክራለህ። ትለብሰዋለሽ አርቦ ትለብሳለህ። ወደዛው ሰጁ በቃ እሱን ራሱ አስጠጥ ነው አምሮብህ ነበር። ና በቃ እንካ ጥቁር ቲሸርት፣ ጥቁር ሻርፕ፣ ጥቁር ምን መላረት ሄዲ። ኧረ ተይ ዮሐና ተይ ተይ ይሁን። አይ እንደዚህ ነገር ይሁንሽ። እጅ ጋቢ የለም ነበር። አይዞህ እኛ ሳንለብስም ነው ጥቁር ልብስ። እናንተ ምንም ልበሱ ምንም አይመለከተኝም። በቃ ለአንተ ጋቢ ይሁን እኔ ይሄንኛውን እለብሳለሁ። ናሻውን ተነስ ተንቀሳቀስ ነው እንሂድ። እንጂስ ይዘህ ነው እንሂድ። ከትንሽ አረፍ ለበለ በእናትህ። እሺ ምን ማድረግ እንዳለብኝ ንገሩኝ እስኪ። ትሄዳለህ ሆስፒታል። ትሻላችሁ ቢያንስ ይኸውልህ አሁን ሆስፒታል ትሄዳለህ። ትሄድና በቃ ችግሯ ምን እንደሆነ ትጠይቃታለህ። እሷ ናት ችግር እየፈጠረችብህ ያለችው። አንዴ ከአብርሃም ጋር፣ አንዴ ከታዲዮስ ጋር፣ አንዴ ከኤፍሬም ጋር፣ አንዴ ከዳኒ ጋር። በቃ እውነቱን ያለውን ነገር ገለጽላትና ከዚህ በኋላ በቃ ትተዋለች። እሱንማ ታውቃለች እኮ ፍቅሩ ምናምን እኮ ታውቃለች። አይደለም እኮ አታውቅም አይደለም። በቃ የማትፈልገው ከሆነ በስነ ስርዓት ትንገረው። እሱ እኮ እንደማትፈልገው እኮ ባክሽ፣ እሷ አትፈልገውም ማለት አልችልም፣ ግን እሷ ትፈልጋለች። አንተም ትፈልጋለች። ከሁሉም ሰው ጋር መሆን ነው የሚመቻት። እኔ የሚመቻት 5 ባሎች አሏት። ሄርሜላ ያራዳ ልጅ ናት። 5 ባል ሰው እንዳትወር እዚህ ጋር አንዴ ተረገመች። ማን ነው ሜሮ ነው የምትባል? ምን አግብቷት ነው? እሷ የህዝብ ባል ሚስት ናቸው ወይ ምናምን የምትለው ምን አግብቷት ነው ታዲያ? እና አይደለች እንዴ 5 ባል አይደለ? ምን ማለት ነው? ለሰው ክብር የላትም እሷ ማሜሪ እና ያላውቅም ያላት መሰለኝ። ኧረ አላት ሜሪ አላት ነው የምታስባት። ሄርሜላ እንዴት ነው የምታስባት? ክብር የላትም። ክብር ቢኖራትማ ልጁ እንዲወርድ አታረግም። ለሰው ክብር ያላቅ ሜሪም የዳኒ ሚስት ነበረች አሉ በዛኛው ህይወቷ ተባብረው እንዲያረጉ ሜሪ አይደለች የሰጠቻቸው እኩሊት ምንድን ነው የምትሉኝ? ቀደም ሩታ ነች አላችሁ። ሩታ አንድ ላይ ሆና ቸኮሌት ሰጧት። ልንገርህ ሩታ ብትሰጣት አትቀበልም አይደለ? ሩታ ብትሰጣት ለምሳሌ አትቀበል። ከዛ ሜሪ ደግሞ በቃ ተስማማን በሚለው ሙድ ሄዳ ሜሪ ሰጥተው ግን ከፍላታለች አሉ። አንድ 300 ሺህ ብር ሰጣታለች አሉ። ሜሪ ለሜሪ ከፍላታለች ሩታ እንድትሰጥላት። ቻስ መሰለኝ መጀመሪያ 300 ሺህ አውቃ ነው። በቀደም እኮ ከነሱ ጎን ናት አይደለ? በ300 ሺህ ብር አንድ እዚህ ምድር ላይ መጥቶ ታሪክ የሚሰራ ልጅ አበላሹ ባለጌዎች። እሷ መንግስት ሊሆን ይችላል፣ ይሄ የህዝብ መሪ ሊሆን ይችላል እኮ ማርያምን የምሬ ነው። ይሄ መሪ የሚሆን ልጅ ገደሉ በ300 ሺህ ብር። በጣም ባለጌ ናቸው በጣም። እኔ ራሷን እየተናደድኩ። ኧረ ሜሮን እንዴት ነው እንደዚህ የሚደረገው? አንቺ ጁሱን አጨርሰው። ቆይ እናንተ ለምንድን ነው ካወቃችሁ ለብረ ማወስልኝ? በቃ እንሂድ አሁን እስኪ እንሂድ። ይሄ ያፈልገው እንሂድ ለእንትና ይሆናል ለሄርሜላ ይሆናል። እና በቃ ለማ አዲስ እንገዛለን። አራሽን ታውቁታላችሁ? እሺ አራሽን ታውቁታላችሁ? አዎ እንሂድ በቃ። እንደውም ጀመር አትከተሉኝ። ሲጀመር በቃ እኔ በጂፒኤስም ቢሆን ተከትዬ እሄዳለሁ። በቃ ያለች ዳራ አንድ ላይ ነው የምንሄደው ነው ያውቀዋል። በቃ እንደውም አትከተሉኝ። በቃ ኧረ ና አንተ ደግሞ እንደ ብትሞትስ በዛው ና። ሻርፑን ራሱ አስቀምጠው አንድ ላይ ነው የምንሄደው። አንድ ላይ ልበስ ሻርፑን ልበስ። ማዘንህም ማወቅ አለባት። ልበስ አልበስ። ኧረ እናንተ ሰዎች ተውኝ። አትፋትኙም እንዴ? ወይ ልበሰው ለብሰህ ይሄን ጁስ ይዘህ ነው የምትገባው። ጁስ መግዛት እንደምትችል ማውቃት። ተረጋጋ እሺ። እንሄዳለን። ካሜራማን ና ተከተለን። እሺ በቃ እንትን አድርገው ካታደርገው አትቅረጽ። አልቻለም። ይሄ አሁን ራሱንም ከማጥፋት ወደ ኋላ አይልምና ካታደርገው በቃ ያስፈልግ